ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? ይህ የኮንዞን የዩቲዩብ ቻናል ነው። በቻናሉም ሁሉም የኢኮኖሚክስ ኮርሶች በአንድ ላይ ይገኛሉ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግና ቤተሰብ መሆን ብቻ ነው። አሁን ደግሞ አምስተኛው ቻፕተር ላይ ደርሰናል። ታክስ ቲዮሪ ኤንድ ፕራክቲስ የሚለውን ለማየት እንሞክራለን ማለት ነው። እንግዲህ ለመጀመሪያ ያህል ታክስ ዴፊኒሽን፣ ፕሪንሲፕል፣ ኦብጀክቲቭ ኤንድ ክላሲፊኬሽን እናያለን ማለት ነው። ታክስ ዲፋይን ሲደረግ ምን ዴፊኒሽኑ ምንድነው? የታክስ ፕሪንሲፕል ምንድነው? የታክስ ኦብጀክቲቭ ምንድነው? የታክስ ክላሲፊኬሽንስ ምን ይመስላሉ የሚለውን ለማየት እንሞክራለን። ዴፊኒሽን ኤንድ ተርሚኖሎጂስ ኢን ታክሴሽን የሚለውን ስናይ ታክስ ኢዝ ዲፋይንድ አስ ኮምፐልሳሪ አንሪኩዌትድ ፔመንት ቱ ዘ ጀነራል ገቨርንመንት። ታክስ ማለት ነው ኮምፐልሳሪ ነው፣ ግዴታ ነው። አንሪኩዌትድ ፔመንት ነው ለማን? ለጀነራል ገቨርንመንት። ይህን ዴፊኒሽን ዲፋይን ያደርገው ኦኢሲዲ ነው። ኮምፐልሳሪ ነው ስንል ታክስ ኮምፐልሳሪ ነው ስንል ኮምፐልሳሪ ኔቸሩ ከምን የመጣ ነው? ታክስ አር ማንዳተሪ ኖት ቮለንታሪ ፔመንት። ታክስ ምንድን ነው? ቮለንታሪ ፔመንት አይደለም፣ የፍላጎት የፈቃደኝነት ፔመንት አይደለም፣ ግዴታ ክፍያ ነው። ፔመንት ኢዝ ሪኳየርድ አኮርዲንግ ቱ ሎውስ ኤንድ ሬጉሌሽንስ። ፔመንቱ ክፍያው የሚደረገው ቤዝድ ኦን በህግና በደንብ መሰረት ነው። ገቨርንመንትስ ኢንፎርስ ታክሴሽን ስሩ ኮንስቲቱሽን ፕሮክላሜሽን ሬጉሌሽን ኤንድ ዳይሬክቲቭ ቱ ኢንሹር ኮምፕላያንስ አመንግ ዲፈረንት ካታጎሪስ ኦፍ ፒፕል። እንግዲህ መንግስት ምን ያደርጋል? ታክሴሽንን ኢንፎርስ ለማድረግ ለማስፈጸም በኮንስቲቱሽን በህገ መንግስት በፕሮክላሜሽን በአዋጅ በሬጉሌሽን በደንብ በዳይሬክቲቭ በመመሪያ ምን ያደርጋል ማለት ነው። ለዲፈረንት ካታጎሪ ኦፍ ፒፕል ለተለያዩ የማህበረሰብ ክፍሎች ምን ያደርጋል ማለት ነው? ኢንሹር ያደርጋል፣ ያሰርጻል። ታክስ ደግሞ ሌላው ምንድነው ጸባዩ? አንሪኩዌትድ ፔመንት ነው። አንሪኩዌትድ ፔመንት ነው ስንል ደግሞ ታክስስ አር ፔይድ ዊዛውት ሪሲቪንግ ዳይሬክት ኦር ፕሮፖርሽናል ቤኔፊትስ ኢን ሪተርን። ታክስን የምትከፍለው ግብርን የምትከፍለው ኢን ሪተርን ፕሮፖርሽናል ፔመንት ክፍያ ጠብቀህ አይደለም፣ ዝም ብለህ ነው የምትከፍለው። ታክስ አር ፔይድ ዊዛውት ሪሲቪንግ ዳይሬክት ኦር ፕሮፖርሽናል ቤኔፊት ኢን ሪተርን ማለት ነው። ታክሴሽን ዳዝ ኖት ኦፕሬት ኦን ኩዊድ ፕሮ ኩ። ያ ማለት ኩዊድ ፕሮ ኩ ማለት ዳይሬክት ኤክስቼንጅ ማለት ነው። ዳይሬክት ኤክስቼንጅ ቤዝ አይደለም ታክስን የምትከፍለው፣ ዳይሬክት ኤክስቼንጅ ቤዝ ኩዊድ ፕሮ ኩ ላይ አይደለም፣ ቀጥታ ነው የምትከፍለው። ስለዚህ ቤዝድ ኦን ዚስ ታክስስ አር አንሪኩዌትድ ፔመንትስ ኤንድ ዘ አር ኮምፐልሳሪ ኢን ኔቸር ማለት ነው። ሰርቴኒቲ ኦፍ ታክሴሽን ስናይ ኢት ኢዝ ኮመንሊ ሴድ ዛት ቱ ቲንግስ አር ሰርቴን ኢን ላይፍ ዲዝ ኤንድ ታክስ። በቃ ስራ በሁለት ነገሮች እርግጠኛ መሆን ትችላለህ። በምድር ላይ እስከኖርህ ድረስ መሞት ግልጽ ነው። ስራ እስከሰራህ ድረስ ታክስ መክፈልህ ግዴታ ነው። ስለዚህ ታክስ ኢዝ ኮምፐልሳሪ አንሪኩዌትድ ኤንድ ሰርቴን ነው። ሰርቴን የማይቀር ነገር ነው ማለት ነው። ዴፊኒሽን ኢን ተርሚኖሎጂ ኢን ታክሴሽን ስናይ እንግዲህ በመቀጠል ሮል ኦፍ ታክሴሽን ነው የምናየው። ከዴፊኒሽን ተርሚኖሎጂ ኦፍ ታክሴሽን ውስጥ አንዱ ሮል ኦፍ ታክሴሽን ነው። ዊዛውት ታክስ ገቨርንመንት ውድ ኖ ሃቭ ሬቨኑ ቱ ኦፕሬት። ታክስ ከሌለ ግብር ከሌለ ገቨርንመንት ኦፕሬት ለማድረግ ከየትም ገቢ ማግኘት አይችልም። ስለዚህ ኖ ታክስ ሚንስ ኖ ገቨርንመንት። ግብር የለም ማለት መንግስት የለም ማለት ነው። ምክንያቱም ገቨርንመንት ከሃየር ቢሮክራቲስ ከሃየር ኦፊሻልስ ቱ ጀስት እያንዳንዱ በተዋረድ ከጠቅላይ ሚኒስትር ጽህፈት ቤት ጀምሮ እስከ ቀበሌ አስተዳደር ያሉ በታክስ ነው የሚተዳደሩት። ሪቨኑ መንግስት ከታክስ በሰበሰበው ገቢ ነው ደሞዝ የሚከፍላቸው፣ አበል የሚከፍላቸው። እያንዳንዱ ቢሮክራሲ የሚፈጸመው በታክስ አማካኝ ነው። ስለዚህ ዊዛውት ታክስ ገቨርንመንት ውድ ኖ ሃቭ ኖ ሪቨኑ ሶ ታክስ ሚንስ ኖ ገቨርንመንት ማለት ነው። አዘር ሶርስ ኦፍ ገቨርንመንት ሪቨኑ፣ በእርግጥ ከታክስ ውጭ ሌሎች ገቨርንመንት ሶርሶች አሉት። አንደኛው ቦሮዊንግ ነው፣ ሎን ብድር። የብድር ከውጭ ሊሆን ይችላል፣ ባይላተራል ሊሆን ይችላል፣ ከሀገር ውስጥ ከዶሜስቲክ ባንክስ ሊሆን ይችላል። ኢምፖዚንግ ፊስ ፎር ሰርቪስ ፕሮቫይድድ ባይ ዘ ገቨርንመንት። ሌላው ደግሞ ገቨርንመንት ለሚያቀርባቸው ሰርቪሶች ፊ ኮሌክት ያደርጋል፣ በሱ ሊሆን ይችላል። ሌላው ደግሞ ፕሪንቲንግ መኒም ፕሪንት ላይ ያደርጋል። መኒ ፕሪንቲንግ የራሱ የሆነ መዘዝ ቢኖረውም ዞሮ አንዱ ግን ሶርስ ኦፍ ገቨርንመንት ሬቨኑ ነው። ዶሚናንስ ኦፍ ታክሴሽን ሬቨኑ ግን የሚታይ ነው። ዲስፓይት አዘር ሶርስስ ታክሴሽን ታይፒካሊ አካውንትስ ፎር 90% ኦር ሞር ኦፍ ቶታል ገቨርንመንት ሬቨኑ ኢን ታይም ኦፍ ፒስ። በሰላም ጊዜ የመንግስት ከ90% እና በላይ የሚሆነው ሬቨኑ የሚሰበሰበው ከምንድን ነው? በግብር መልክ ከታክስ ነው።
በጣም ታክስ ሜጀር ፕሮፖርሽን ኦፍ ገቨርንመንት ሬቨኒው ይዛል ማለት ነው። ኢትዮጵያ ውስጥ ግን በጣም ትንሽ ነው። ምክንያቱም የታክስ ስወራ አለ፣ ኢኮኖሚው ጀስት አንደር ዴቨሎፕ እና ነን ማርኬት አክቲቪቲ ላይ የተሰማራ ስለሆነ ለታክስ ጀስት ኦፊሻሎችም ታክስ ኦፊሻሎችም ቢሮክራት ናቸው፣ ሙሰኛ ናቸው። ስለዚህ በደንብ እንትን አይሉም። ዞሮ ግን በአደጉ ሀገራቶች ታክስ ከ90% እና ከዛ በላይ የገቨርንመንት ሬቨኒውን አካውንት ያደርጋል ማለት ነው። ፐርፐዝ ኦፍ ታክሴሽን ስናይ ገቨርንመንትስ ኢምፖዝ ታክስስ ፎር ሰቨራል ኪ ፐርፐዝስ። ገቨርንመንት ታክስን ኢምፖዝ የሚያደርገው ለተለያዩ ፐርፐዞች ነው። ቤዚክ ፐርፐዙ አንደኛ ቱ ከቨር ዘ ኮስት ኦፍ አድሚኒስትሬሽን፣ የአድሚኒስትሬሽን ኮስትን ከቨር ለማድረግ ነው። ሁለተኛው ቱ ሜንቴን ሎ ኤንድ ኦርደር፣ ህግና ስርዓትን ለማስከበር ሜንቴን ለማድረግ ታክስ ይሰበስባል። ሶስተኛው ቱ ዲፌንድ ዘ ፐብሊክ ነው፣ ፐብሊክን ለመጠበቅ ታክስ ይሰበስባል። ስለዚህ ቤዚክ ፐርፐዝ ኦፍ ታክሴሽን ቱ ከቨር ዘ ኮስት ኦፍ አድሚኒስትሬሽን ቱ ሜንቴን ሎ ኦፍ ኦርደር ኤንድ ቱ ዲፌንድ ዘ ፐብሊክ ነው ማለት ነው። ሬቨኒው ጀነሬሽኑን ስናይ ደግሞ ቱ ፋይናንስ ዴቨሎፕመንት ኤንድ ሜንቴናንስ ኦፍ ኢኮኖሚክ ኢንፍራስትራክቸር ላይክ ሮድ ኮንስትራክሽን፣ ሄልዝ ኬር፣ ኤዱኬሽን ሰርቪስ፣ ዋተር ሰፕላይ፣ ኤሌክትሪክ ሰፕላይ የመሳሰሉትን ለማቅረብ ሄልዝ ፋሲሊቲስ፣ ትራንስፖርት ሲስተም፣ ኤዱኬሽን ሰርቪስ፣ ቴሌኮሙኒኬሽን፣ ኤሌክትሪሲቲ፣ ፍሪ ፋሲሊቲስ ፎር ቨልነሬብል ኤንድ ሌስ ኤብል ሜምበርስ ኦፍ ሶሳይቲ የመሳሰሉትን ለመደጎም ለማድረግ ሬቨኒው ምን ያደርጋል ማለት ነው ያስፈልጋል። አዲሽናል ሪስፖንሲቢሊቲ ምንድነው? ቱ ፕሮቫይድ ፐብሊክ ጉድን ሰፕላይ ለማድረግ ፐብሊክ ጉድስ ምን ማለት ሆኖ አይተናል። ቱ ፕሮሞት ሪዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ፣ ሪዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ ማለት ነው ከሀብታሙ ታክስ ታደርግና ወደ ድሃው ትራንስፈር ታደርገዋለህ። ኢን ዘ ፎርም ኦፍ ሰብሲዲ፣ ትራንስፈር በመሳሰሉት ነገር ትራንስፈር ስታደርግ ሪዲስትሪቢዩሽን ኦፍ ኢንካም ይባላል። ቱ ዲስከሬጅ ዘ ኮንሰምፕሽን ኤንድ ፕሮዳክሽን ኦፍ ሃርምፉል ጉድስ፣ ያ ማለት ፕሮዳክሽን ኤንድ ኮንሰምፕሽን ኦፍ ሃርምፉል ጉድስ፣ ለምሳሌ ሲጋራ፣ አልኮል መጠጦች ምናምን ኮንሰምፕሽን እና ፕሮዳክሽን ለመቀነስ በጣም ከፍተኛ የሆነ ኤክሳይዝ ታክስ ይጣላል። ስለዚህ ይሄ ኤክሳይዝ ታክስ ሃርምፉል ጉዶች ወይም ዲሜሪት የሚባሉት ጉዶች እንዳይመረቱና ኮንሱም እንዳይደረጉ ዋጋውን ያስወድዳል ማለት ላይክ ሲጋሬት ኤንድ አልኮል ዊች ኬዝስ ኔጌቲቭ ኢፌክት ኦፍ ሶሳይቲ። ስለዚህ ይሄ አዲሽናል ሪስፖንሲቢሊቲ ናቸው ማለት ነው። እንግዲህ ከዚህ በመነሳት ኪ ታክሴሽን ተርሚኖሎጂስ አሉ፣ የታክሴሽን ተርሚኖሎጂዎች አሉ። ይህ ታክሴሽን ተርሚኖሎጂ የሚለውን ስናይ ታክስ ሬት refers to the per unit amount of tax or the percentage rate applied to a taxed economic activity. ታክስ ሬት ማለት ነው per unit amount ነው፣ per unit amount of tax ነው or the percentage rate applied to a taxed economic activity። በኢኮኖሚክ አክቲቪቲ ላይ ታክስ የሚሆን ኢኮኖሚክ አክቲቪቲ አለ፣ ከሱ ላይ የምትጥለው per ዩኒት አማውንት ወይም ፐርሰንቴጅ ሬት ምን ይባላል? ታክስ ሬት ይባላል። ታክስ ቤዝ የሚባል አለ። ታክስ ቤዝ ማለት ደግሞ ሪፈርስ ቱ ዘ ሌቭል ኦር ኳንቲቲ ኦፍ ኢኮኖሚክ አክቲቪቲ ዛት ኢዝ ታክስድ። ታክስ ቤዝ ማለት ደግሞ ሌቭል ኦፍ ኢኮኖሚክ አክቲቪቲ ወይም ኳንቲቲ ሊሆን ይችላል፣ ታክስድ የሚሆነው መጠን እንደማለት ነው። ሃየር ታክስ ሬት ካን ሪዱስ ዘ ሳይዝ ኦፍ ዘ ታክስ ቤዝ ቢኮዝ ዘይ ሜክ ዘ ታክስድ አክቲቪቲ ሌስ አትራክቲቭ ቱ ኢንጌጅ ኢን። ታክስ ሬቱ ትልቅ ከሆነ ታክስድ የሚሆነው የታክስ ቤዝ ምን ያደርገዋል? ይቀንሰዋል። ምክንያቱም ሃየር ታክስ ኢኮኖሚክ አክቲቪቲው ላይ ኢንጌጅ እንዳናደርግ ምን ያደርጋል ማለት ነው? ዲስከሬጅ ስለሚያደርግ ማለት ነው። ሃየር ታክስ ሬት ካን ሪዱስ ዘ ሳይዝ ኦፍ ታክስ ቤዝ ቢኮዝ ዘይ ሜክ ዘ ታክስድ አክቲቪቲ ሌስ አትራክቲቭ ቱ ኢንጌጅ ኢን። ታክስ ኢንሲደንስ ማለት ደግሞ describes who actually bears the burden of tax among economic agents such as consumers, producers, employees and employers. Tax incidence ማለት ነው ደግሞ who actually bears the burden of tax የታክሱን በርደር የግብሩን በርደር ቢር የሚያደርገው ማን ነው? ከነማን? ከኢኮኖሚክ ኤጀንቶች። እነዚህ ኢኮኖሚክ ኤጀንቶች ማን ናቸው? ኮንሱመር ተጠቃሚዎች ናቸው፣ ፕሮዲዩሰርስ አምራቾች ናቸው፣ ኤምፕሎይስ ተቀጣሪዎች ናቸው፣ ኤምፕሎየርስ ቀጣሪዎች ናቸው። ከነዚህ ውስጥ who actually bears the burden of tax ማለት ነው ታክስ ኢንሲደንስ ማለት ነው። ታክስ ኢንሲደንስ ፎከስስ ኦን who ultimately pays the tax and is economically worse off because of it። ታክስ ኢንሲደንስ ምን ላይ ፎከስ ያደርጋል ማለት ነው? አልቲሜትሊ ታክሱን የሚከፍለው ማን ነው? ግብሩን የሚከፍለው ማን ነው? ግብር በመከፈል ውስጥ ኢኮኖሚካሊ የሚጎዳው ወርስ ኦፍ የሚሆነው ማን ነው የሚለውን ያደርጋል፣ ፎከስ ያደርጋል ማለት ነው።
tax incidence also known as tax incidence analysis ይባላል which traces the final distribution of the tax burden ምን ትሬስ ያደርጋል the final distribution of tax burden ትሬስ ያደርጋል ማለት ነው also taxes may be collected from firms ታክስ ከምን ኮሌክት ሊሆን ይችላል ከፈርምስ the final burden may shift to individual consumers የመጨረሻው ታክስ በርደን ታክስ ኢንሲደንስ ግን ወደ ምን ትራንስፈር ይደረጋል ማለት ነው ወደ ኢንዲቪጁዋል ኮንሱመርስ in the form of VAT በተለያዩ ሚንስ ፈርሞች ታክስ ኢንሲደንሳቸውን ወደ ኮንሱመሮች ምን ያደርጋሉ ትራንስፈር ያደርጋሉ ማለት ነው so tax incidence is the final resting place of tax burden ስለዚህ ከዚህ በመነሳት ማለት እንችላለን ታክስ ኢንሲደንስ the final resting place of tax burden መጨረሻ ላይ የሚወርቅበት ቦታ ምን ይባላል ታክስ ኢንሲደንስ ይባላል ስለዚህ ኪ ታክስ ተርሚኖሎጂ የሚባለው ታክስ ሬት ታክስ ቤዝ እና ታክስ ኢንሲደንስ ነው ከነዚህ በመነሳት ነው ታክስን ካልኩሌት የምናደርገው ማለት ነው ኢምፓክት ኦፍ ታክስን ስናይ refers to the initial point of contact where the tax is firstly legally imposed impact of tax ይባላል ምንድነው initial point of contact ነው ኮንታክት ነው ይሄም ምንድነው the first ታክሱ ፈርስት ሌጋል ኢምፖዝድ የሚጣልበት ፖይንት ማለት ነው it is felt by those who bear the first statutory responsibility to pay the tax to the government ይሄ ምንም ቢል ያደርጋል ማለት ነው the first statutory responsibility to pay the tax to the government ማለት ነው ይሄ impact of tax ይባላል effect of tax ላይ ደግሞ describes the response of taxpayers in the economy to the imposition and collection of tax effect of tax ደግሞ ሪስፖንስ ታክስ ፔሩ ታክስ ፔሮቹና ኢኮኖሚው ኢምፖዝ በተደረገው አማውንት ኦፍ ታክስ ላይ ሪስፖንሳቸው ምንድነው የሚለው ኢፌክት ኦፍ ታክስ ይባላል the response of taxpayers and the economy to the imposition and collection of tax These responses can take many forms and significantly influence by እነዚህ የታክስ ኢፌክቶች ሪስፖንሶች ብዙ አይነት ፎርም ሊይዙ ይችላሉ may take different forms many forms and significantly influence አንደኛ production level የምርት ሌቨል ኢኮኖሚክ ግሮዝ የኢኮኖሚክ ገትን ሴቪንግን ቁጠባን ኢንቨስትመንትን የማናለዋይ ፍሰትንና ኢንካም ኢንኢኳሊቲን የሀብት አለመመጣጠን እኩል አለመሆንን ኢንፍሉዌንስ ያደርጋል ምን የታክስ ኢፌክት ሲግኒፊካንትሊ በምን ሊገለጽ ይችላል ማለት ነው ኢንፍሉዌንሱ ፕሮዳክሽን ሌቨል ኢኮኖሚክ ግሮዝ ሴቪንግ ኢንቨስትመንት ኢንካም ኢንኢኳሊቲ ማለት ነው the effect of taxation can shape the structure and efficiency of the economy የታክሴሽን ኢፌክት the structure and efficiency of the economy ያደርጋል ሸፕ ያደርጋል ማለት ነው the effect of taxation can shape the structure and efficiency of the economy ማለት ነው ይሄን ካየን እንግዲህ ቀጥለን የምናየው ኦብጀክቲቭ ኦፍ ታክሴሽን ነው የታክሴሽን ኦብጀክቲቭ ምንድነው የሚለውን ስናይ government impose taxes to achieve several important macroeconomic and social goals government ታክስን ኢምፖዝ የሚያደርገው የሚጥለው የተለያዩ አስፈላጊ ሆኖ ጠቃሚ ሆኖ ማክሮ ኢኮኖሚክ ኤንድ ሶሻል ጎሎችን አቺቭ ለማድረግ ነው ማለት ነው accordingly the objective of taxation are የታክስ ኦብጀክቲቭ የታክስ ዓላማ የሚባሉት አንደኛ ሚኒማይዝ ኢንካም ኤንድ ዌልዝ ኢንኢኳሊቲ ኢንካም እና የገቢና የሀብት አለመመጣጠን ሚኒማይዝ ለማድረግ ለመቀነስ ነው ቀደም እንዳልኳችሁ ሀብታሙን ታክስ በማድረግ ወደ ደሃው in the form of transfer payment ስታስተላልፍለት ኢንካም ኢንኢኳሊቲን ሚኒማይዝ አደረክ ማለት ሁለተኛው ስታብላይዝ ኢኮኖሚን ለማረጋጋት ሶስተኛ discourage the consumption of harmful products ጎጂ የሆኑ ሸቀጦችን ከመጠቀም በቃ discourage ለማድረግ ላለማበረታታት እንደ አልኮል ሲጋራ እንዳልኳችሁ ማለት ነው provide incentives for capital formation in the private sector በፕራይቬት ሴክተር በግሉ ዘርፍ ኢኮኖሚ ካፒታል ፎርሜሽንን ለማበረታታት reduce regional imbalanceን ለመቀነስ reduce ለማድረግ enhance standard of living የኑሮ ሁኔታን standard of living ለማሻሻል utilize the scarce resources to produce more essential goods scarce resources utilize በማድረግ አስፈላጊ የሆኑ essential goods ፕሮዱስ ለማድረግ እና ሚኒማይዝ unemployment and encourage export unemploymentን ለመቀነስና ኤክስፖርትን የውጭ ንግድን
ለማበረታታት የታክስ ኦብጀክቲቭ ናቸው ማለት ነው። ስለዚህ what are the objective of taxation ብንባል minimize income and wealth inequality, stabilize the economy, discourage the consumption of harmful products, provide incentives for capital formation in the private sector, reduce regional imbalance, enhance standard of living, utilize the scarce resource to produce more essential goods, minimize unemployment and encourage export የመሳሰሉትን መመለስ መቻል አለብን ማለት ነው። Also government have monetary and fiscal tools to achieve the above እንግዲህ ከላይ ያሉትን እነዚህን የዘረዘርናቸውን አቺቭ ለማድረግ ለማሳካት ገቨርንመንት ምን ይኖረዋል? የራሱ የሆነ ፊስካልና ሞኔታሪ ፖሊሲ ይኖረዋል። Also government have monetary and fiscal policy to achieve the above and other related goals. Taxation plays a significant role in allocation, distribution and redistribution of resources. እንግዲህ ላይ የዘረዘራቸውን ለማሳካት ገቨርንመንት የራሱ የሆነ ሞኔታሪና ፊስካል ፖሊሲ ቢኖረው ታክሴሽን ምንድነው ይጫወታል ማለት ነው። በአሎኬሽን ዲስትሪቢዩሽን እና ዲስትሪቢዩሽን ኦፍ ሪሶርስ ላይ የሚጫወተው ሚና ምንድነው ማለት ነው? ሲግኒፊካንት ነው፣ ትልቅ ነው ማለት ነው። ይህን ካየን ቀጥለን ፕሪንሲፕል ኦፍ ታክሴሽን ነው የምናየው። ፕሪንሲፕል ኦፍ ታክሴሽን የታክስ ፕሪንሲፕል ምን ይመስላል የሚለውን ስናይ አዳም ስሚዝስ ክላሲካል ካኖን ኦፍ ታክሴሽን የአዳም ስሚዝ ፕሪንሲፕል ኦር ካኖን ኦፍ ታክሴሽን ስናይ እንግዲህ አዳም ስሚዝ እንደምናውቀው በ1776 ዘ ዌልዝ ኦፍ ኔሽን የሚል መጽሐፍ አለው። በዚህ መጽሐፉ in his book The Wealth of Nation wrote in 1776 አዳም ስሚዝ proposed the following principle of taxation በዌልዝ ኦፍ ኔሽን በሚለው መጽሐፉ አዳም ስሚዝ የሚከተሉትን ታክሶች ምን እንትን ብሏል ፕሮፖዝድ አድርጓል። ፕሪንሲፕል ኦፍ ታክሴሽን እነዚህን ፕሮፖዝድ አድርጓል። ኢኩዊቲ፣ ሰርቴኒቲ፣ ኮንቪኒየንስ፣ ኢኮኖሚ፣ ፊስካል አዱኬሲ የሚሉትን ምን አድርጓል? ፕሮፖዝ አድርጓል። ባይዞ አዳም ስሚዝ ኢዝ ዘ ፋዘር ኦፍ ኢኮኖሚክስ የሚባለው ነው። በአዳም ስሚዝ ጊዜ ኢኮኖሚክስ ፖለቲካል ኢኮኖሚ የሚባል ነበረ። ሶ አዳም ስሚዝ ማወቅ ከፈለጋችሁ ጀስት ላይ የሰራውት አለ ማክሮ ኢኮኖሚክስ ዋን ለግቢ ተማሪዎች የሚሆን የሰራውት አለ። እሱ ብታነቡት ጀስት ለዚህም ሊጠቅማችሁ ይችላል። ዌልዝ ኦፍ ኔሽን የሚለው መጽሐፍም ማንበብ ከፈለጋችሁ ማንበብ ትችላላችሁ ማለት ነው። ሶ አዳም ስሚዝ in his book The Wealth of Nation proposed the following principle of taxation የሚከተሉትን የታክስ ፕሪንሲፕሎች ምን አድርጓል ማለት ነው? ፕሮፖዝድ አድርጓል። ከነዚህ ውስጥ አንዱ ኢኩዊቲ ኦር ፌርነስ የሚለው ነው። ኢኩዊቲ ኦር ፌርነስ citizens should contribute to the government expense in proportion to their ability ገቨርንመንቶች ሲቲዝኖች ዜጎች ለታክስ ወይም ለገቨርንመንት ኤክስፔንስ as in form of tax contribute የሚያደርጉት በአቢሊቲያቸው ፕሮፖርሽን መሆን አለበት። ፕሮፖርሽን citizens should contribute to the government expense in proportion to their ability መሆን አለበት ማለት ነው። The amount paid should correspond to the income or revenue individuals enjoy under protection of the state. enjoy የሚያደርጉት የሚከፍሉት አማውንት መጠን ከምን ጋር ኮረስፖንድ መሆን አለበት ማለት ነው? ኢንካም ኤንድ ሬቨኑ ሌቨላቸው ላይ ከገቢ መጠናቸው ጋር ኮረስፖንድ መሆን አለበት ማለት ነው። እና ዘ ፕሮቴክሽን ኦፍ ዘ ስቴት ኢንጆይ ማድረግ አለባቸው ማለት ነው። ስለዚህ አንዱ ካኖን ወይም ፕሪንሲፕል ኢኩዊቲ ኦር ፌርነስ ነው። ሁለተኛው ሰርቴኒቲ ነው። ታክስ ሹድ ቢ ሰርቴን ኖት አርቢትራሪ። ታክሶች መሆን አለባቸው ሰርቴን መሆን አለባቸው። አርቢትራሪ መሆን የለባቸውም። The time, manner and amount of payment must be clear and well known to taxpayers and others. ጊዜው፣ ማነሩ፣ አማውንቱ፣ መጠኑ ምን መሆን አለበት? ክሊር መሆን አለበት። must be clear and well known to taxpayers and others. ስለዚህ ምን ይባላል? ሰርቴኒቲ ይባላል። ሌላው ኮንቪኒየንስ ነው። Taxes should be collected at time and a manner that most convenient for taxpayers. ታክስ ኮሌክት የሚደረገው ጊዜውና ማነሩ መቼ መሆን አለበት? በቃ ለታክስ ፔሩ the most convenient መሆን አለበት። ፒክ ሲዝን ላይ ገቢው የሚገኝበት ረቨኑ ባለበት ሰዓት ላይ መሆን አለበት የሚባል ኮንቪኒየንስ ይባላል። ሌላው ኢኮኖሚ ነው። ታክስ should be designed so that the exact as little as possible from taxpayers beyond the intended revenue. እንግዲህ ታክስ ፔሩ ምን መሆን አለበት ማለት ከኢንቴንድድ ረቨኑ as possible ማች ማድረግ አለበት። ቢዮንድ ባይሆን ጥሩ ነው። ታክስ should be designed so that they extract as little as possible from taxpayers beyond the intended revenue ማለት ነው።
the cost of tax collection should be minimal the cost of tax collection ምን መሆን አለበት የግብር ለመሰብሰብ የሚወጣው ወጭ መሆን አለበት ሚኒማም መሆን አለበት this is called principle of the economy principle of the economy ማለት ነው the cost of tax collection should be minimal tax collect ለማድረግ የምናወጣው ወጭ ሚኒማል አነስተኛ መሆን አለበት ሌላው ፊዚካል አዱኬሲ ነው the tax system should generate enough revenue to meet government needs without relying on deficit financing tax system ወይም ጀነሬት የሚደረገው ታክስ የገቨርንመንት ረቨኑን የገቨርንመንት ኒድን ፋይናንስ ለማድረግ የሚችል ኢነፍ ረቨኑ መሆን አለበት ወይም እንጂ ዲፊት ፋይናንሲንግ ላይ ምን መሆን አለብን ላይ መሆን የለብን the tax system should generate enough revenue to meet governmental needs without relying on deficit financing የሚባል financial adequacy so what are the Adam Smith canons of taxation ብንባል fairness or equity certainty convenience tax collection cost is minimal or principle of economy and fiscal adequacy ብለን መመለስ መቻል አለብን ማለት ነው ሌላው modern principle of taxation አለ modern principle of taxation Adam Smith classical canon have been translated into modern principle of taxation የአዳም ስሚዝ principle ወደ modern principle ሆኗል translated equity or fairness taxes should be fair and just with taxpayers contributing according to their ability to pay ቀደም እንዳልኳችሁ ታክስ ምን ሆነ አለበት ማለት equity እና fair መሆን አለበት ሌላው certainty ነው the rules for tax payment should be clear transparent and definite የታክስ ህጎች ምን መሆን አለባቸው clear ግልጽ transparent ግልጽነት ያለውና definite መሆን አለባቸው ሌላው convenience taxes should be collected in a way that is convenient for taxpayers ለታክስፔየርስ convenient በሆነ መንገድ ምን መሆን አለበት ኮሌክት መደረግ አለበት economy the cost of tax collection should be as low as possible ኮስቱ ታክስ ኮሌክት ለማድረግ የሚወጣው ኮስት as low as possible መሆን አለበት ሌላው fiscal adequacy the tax system should provide sufficient revenue for the government without the need for deficit financing ይሄ just የአዳም ስሚዝ principle ወደ modern principle of taxation translated ነው ራሳቸው እንደማለት ነው ስለዚህ modern principle equity or fairness certainty convenience economy and fiscal adequacy የmodern principle of taxation ናቸው ማለት ነው additional modern consideration additional አሉ ሌላው flexibility ነው the tax system should act as an automatic stabilizer to adjust the economic change tax system ምን መሆን አለበት economic stabilizer መሆን አለበት ኢኮኖሚክ ቼንጅን አጀስት ለማድረግ እንደ ኢኮኖሚክ ስታቢላይዘር ማገልገል አለበት simplicity the system should be easy to understand and apply ለማድረግ ሲስተሙን መሆን አለበት ኢዚ መሆን አለበት simplicity ማለት ነው ሌላው diversity there should be various sources of taxation to ensure stability instability ለማረጋገጥ various sources of taxation ሊኖር ይገባል ሌላው balance ነው the tax system should be capable of growing revenue in line with economic growth ታክስ ሲስተሙ ከኢኮኖሚክ ግሮዝ ጋር የሚያድግ ኢንላይን capable መሆን አለበት ማለት the system should be capable of growing revenue in line with economic growth ስለዚህ additional modern consideration የሚባሉት flexibility simplicity diversity እና buoyancy የሞደርን additional modern consideration of taxation ናቸው ማለት ነው በመቀጠል የምናየው characteristics of good tax system አንድ ታክስ ሲስተም ጥሩ ነው ጉድ ነው የሚያስብሉት የታክስ ሲስተም ጸባዮች ምንድናቸው የሚለውን ስናይ እንግዲህ ጀነራል ካራክተሪስቲክስ ኦፍ ታክሴሽን የሚለውን ስናይ አንደኛው ኮምፐልሳሪ ኔቸር ነው መጀመሪያ ላይ እንዳልኳችሁ ታክስ ፔመንት ኢዝ ማንዳተሪ ኤንድ አንአቮይደብል ታክስ ፔመንት ግዴታና ሊወገድ የማይችል አንአቮይደብል ፔመንት ነው ነን ፔመንት ኦፍ ታክስ ኢዝ ኮንሲደርድ ኤ ክራይም ኦፈንስ ታክስን አለመክፈል እንደምን ሊታይ ይችላል እንደ ክሪሚናል ኦፌንስ እንደ ወንጀል ሊታይ ይችላል ስለዚህ አንዱ የጉድ ታክስ ሲስተም ካራክተር ኮምፐልሳሪ ኔቸር ማለት ሁለተኛው ኮሌክቲቭ ዩዝ ኦፍ ረቨኑን ኮሌክቲቭሊ ነው ዩዝ የምናደርገው ታክስ ረቨኑስ አር ዩዝድ ፎር ዘ ኮመን ኢንተረስት ታክስ ረቨኑ ለኮመን ኢንተረስት ምን መሆን አለበት ማገልገል አለበት ቦስ ታክስ ፔየርስ ኤንድ ነፍ ታክስ ፔየርስ ቤኔፊት ፍሮም ገቨርንመንት ሰርቪስ ፈንድድ ባይ ታክስ እንግዲህ ግብር ክፈልም አትክፈልም ዝሮ ዝሮ ገቨርንመንት ፕሮቫይድ በሚያደርገው ሰርቪስ ምን መሆን አለበት ማለት ተጠቃሚ መሆን አለበት ይሄ ኮሌክቲቭ ዩዝ ኦፍ ረቨኑ ሌላው የታክስ ሲስተም
ጸባይ ነው፣ ካራክተር ነው። ሶስተኛው ሬጉላቶሪ ነው። ታክስስ አር ፔድ ኦን ሬጉላር ኤንድ ስፔሲፊክ ቤዝስ ዊዝ ክሊር ኖን ዱ ዴትስ። ታክስ የሚከፈልበት የራሱ የሆነ ሬጉላር እና ፔሪዮዲክ ቤዝ ነው። የራሱ የሆነ ምን አለው? ዱ ዴት ቤዝ አለው። ይሄ ምን ይባላል? ሬጉላሪቲ ይባላል። ሬጉላሪቲ ታክስ አር ፔድ ኦን ሬጉላር ኤንድ ፔሪዮዲክ ቤዝስ ዊዝ ክሊር ኖን ዱ ዴትስ። ይሄ ሬጉላሪቲ ኦፍ ዘ ታክስ ሲስተም ይባላል። ሌላው ዩኒቨርሳሊቲ ኤንድ ፌርነስ ነው። ዩኒቨርሳሊቲ ኤንድ ፌርነስ ታክስስ አር ሌቭድ ኦን ኦል ፒፕል ዊዛውት ዲስክሪሚኔሽን። ታክስ ከሁሉም ሰዎች ገቢ ላላቸው ሰዎች ይጣላል። ዲስክሪሚኔሽን ያለምንም ማግለል ሁሉም ሰው ላይ ይጣላል። ታክስ አር ሌቭድ ኦን ኦል ፒፕል ዊዛውት ዲስክሪሚኔሽን። ፔመንት ኢዝ ሜድ አኮርዲንግ ቱ ኢች ኢንዲቪዥዋልስ አቢሊቲ ቱ ፔ። ፔመንቱ እያንዳንዳቸው ግለሰብ ላይ መክፈል በሚችል አቅም ላይ ኤቢሊቲ ቱ ፔ ላይ በመመስረት ምን ይሆናል ማለት ነው? ይጣላል። ይሄ ምን ይባላል? ዩኒቨርሳሊቲ ኤንድ ፌርነስ ኦፍ ዘ ታክስ ሲስተም አንዱ ጸባይ ነው ማለት ነው። ከዚህ በመነሳት እንግዲህ ካራክተሪስቲክስ ኦፍ ጉድ ታክስ ሲስተም ፊቸሮቹን ስናይ ፊቸር ኦፍ ጉድ ታክስ ሲስተም ጉድ ታክስ ሲስተም ኢዝ ዲፋይንድ ባይ ዘ ፎሎዊንግ ኤሴንሻል ካራክተሪስቲክስ። አንድ ታክስ ሲስተም ጉድ ታክስ ሲስተም ነው ለመባል እነዚህን ካራክተሪስቲክሶች በእነዚህ ካራክተሪስቲክሶች ምን ይሆናል? ዲፋይን ይደረጋል ማለት ነው። አንደኛው ሲምፕሊሲቲ ነው። ኢዚ ቱ አንደርስታንድ ኤንድ ኮምፕላይ ዊዝ። ለመረዳትና ኮምፕላይ ለማድረግ ለመተግበር ሲምፕል መሆን አለበት። ፋይናንሻል ኤዱኬሲ ኤብል ቱ ጀነሬት ሰፊሽንት ረቨኑ ጀነሬት ማድረግ አለበት። ኢላስቲሲቲ ካፓብል ኦፍ ግሮዊንግ ኢን ላይን ዊዝ ኢኮኖሚክ ኤክስፓንሽን። በቃ ኢላስቲክ መሆን አለበት፣ ተለዋዋጭ መሆን አለበት። ኢኮኖሚክ ኤክስፓንሽኑ ላይ ላይን የሆነ ካፓብል ኦፍ ግሮዊንግ ሊኖረው ይገባል። ሌላ ብሮድ ቤዝድ መሆን አለበት። ታክስ አር አፕላይድ ቱ ቬሪየስ ሶርስስ ኢንካም ሊሆን ይችላል፣ ፕሮፐርቲ ላይ ሊሆን ይችላል፣ ኮሞዲቲ ላይ ሊሆን ይችላል። ሶ ጉድ ታክስ ሲስተም ብሮድ ቤዝድ ሊኖረው ይችላል ማለት ነው። ገቢ ላይ፣ ፕሮፐርቲ ላይ፣ ኮሞዲቲ ሸቀጥ ላይ የሚጣል ሊሆን ይችላል። ብሮድ ቤዝድ ማለት ይሄ። ሌላው አድሚኒስትሬቲቭ ኤፊሽንሲ ነው። ኢዚ ኤንድ ኮስት ኢፌክቲቭ ቱ አድሚኒስተር ለማድረግ ለማስተዳደር ኢዚ እና ኮስት ኢፌክቲቭ መሆን አለበት። ቀላልና ኮስት ኢፌክቲቭ መሆን አለበት። ሌላው ባላንስ ኤንድ ሃርሞኒ ነው። ዘ ሲስተም ሹድ አቮይድ ኮንፍሊክት ኤንድ ኮንትራዲክሽን። ባላንስ ኤንድ ሃርሞኒ ማለት ነው ሲስተሙ የታክስ ሲስተሙ ኮንፍሊክትን እና ኮንትራዲክሽንን ምን ማድረግ አለበት? አቮይድ ማድረግ አለበት ማለት ነው። ሪዳክሽን ኦፍ ኢኮኖሚክ ኢንኢኳሊቲ። ሌላው ታክስ ሲስተም ኢኮኖሚክ ኢንኢኳሊቲ መቀነስ አለበት። ሪዳክሽን ኦፍ ኢኮኖሚክ ኢንኢኳሊቲ ሄልፕስ ናሮው ኢንካም ኤንድ ዌልዝ ጋፕ። ኢንካም እና ዌልዝ ጋፕን ለማድረግ ማገልገል አለበት። ሌላው ኢኮኖሚክ ስቴቢሊቲ ነው። ሰፖርት ስቴብል ኢኮኖሚክ ኢንቫይሮንመንት። ስቴብል የሆነ ኢኮኖሚክ ኢንቫይሮንመንት ምን ማድረግ አለበት? ሰፖርት ማድረግ መደገፍ መቻል አለበት። ሬዚንግ ናሽናል ኢንካም ኮንትሪቢዩት ቱ አን ኢምፕሩቪንግ ስታንዳርድ ኦፍ ሊቪንግ። ስታንዳርድ ኦፍ ሊቪንግን ማሻሻል መቻል አለበት፣ ወይም ናሽናል ኢንካምን ማሳደግ አለበት ማለት ነው። ፕሮሞት ኢኮኖሚክ ግሮዝ ሰርቪስ አስ ኤ ቱል ፎር ኢንካሬጂንግ ዴቨሎፕመንት። ታክስ ሲስተም ዴቨሎፕመንትን ኢንካሬጅ ማድረግ አለበት። እንደ ቱል ኢኮኖሚክ ግሮዝን ኢኮኖሚክ ዴቨሎፕመንትን ፕሮሞት ለማድረግ እንዴት ሆኖ ማገልገል አለበት። ሌላው ሶሻል አድቫንቴጅ ነው። ሲስተም ሹድ ቤኔፊት ሶሳይቲ ያሰው ሲስተሙ ሶሳይቲውን እንዳለ መጥቀም መቻል አለበት። ኦፕቲመም ሪሶርስ አሎኬሽን ኢንካሬጅ ኤፊሽንት ዩዝ ኦፍ ሪሶርስ። ኤፊሽንት ዩዝ ኦፍ ሪሶርስን ኢንካሬጅ ማድረግ አለበት። እነዚህ ሁሉ ምንድናቸው? የጉድ ታክስ ሲስተም ፊቸሮች ናቸው ማለት ነው። አዲሽናል ሪኳየርመንትስ ኦፍ ጉድ ታክስ ሲስተም ስናይ አንደኛው ረቨኑ ይልድ ነው። ሹድ ፕሮቫይድ አዲኩዌት ገቨርንመንት ኢንካም። አዲኩዌት የሆነ በቂ የሆነ የገቨርንመንት ኢንካም ምን ማድረግ አለበት? ፕሮቫይድ ማድረግ አለበት፣ ማቅረብ መቻል አለበት። ይሄ ረቨኑ ይልድ ይባላል። ኢኩዊቲ ዘ ታክስ በርደን መስት ቢ ዲስትሪቢዩትድ ፌርሊ አመንግ ፔየርስ። የታክስ በርደኑ በታክስ ፔየርስ አመንግ ታክስ ፔየርስ ፌርሊ ምን መሆን አለበት? ዲስትሪቢዩት መሆን አለበት። ፌርሊ ዲስትሪቢዩት መሆን አለበት። ሌላው ሚኒማል ማርኬት ዲስቶርሽን ታክስ ሹድ ኢንተርፌር as little as possible with economic decisions in otherwise efficient markets. ታክስ ሹድ መሆን አለበት as little as possible with economic decision in otherwise efficient market መሆን አለበት። ስለዚህ ሚኒማል ማርኬት ዲስቶርሽን ሌላው አዲሽናል ሪኳየርመንትስ ኦፍ ጉድ ታክስ ሲስተም ናቸው ማለት ነው። ስለዚህ what are the additional requirements of good tax system እንባል revenue yield, equity, minimal market distortion የመሳሰሉት ናቸው ማለት ነው። ሌላው ከታክስ ጋር ተያይዞ የሚነሳ ፌር አድሚኒስትሬሽን ነው።
ታክስ ኢንፎርስመንት ሹድ ቢ ነን አርቢትራሪ ኤንድ ጀስት። ታክስ አድሚኒስትሬሽን ምን መሆን አለበት? ነን አርቢትራሪ ጀስት መሆን አለበት። ዘ ሲስተም ሹድ ቢ አንደርስታንደብል ቱ ኦል ታክስ ፔየርስ። ሲስተሙ ለሁሉም ታክስ ፔየሮች አንደርስታንደብል መሆን አለበት። ሌላው ፊስካል ፖሊሲ ሰፖርት ዘ ስትራክቸር ሹድ አለው ዘ ዩዝ ኦፍ ፊስካል ፖሊሲ ፎር ኢኮኖሚክ ስታቢላይዜሽን ግሮዝ። ስትራክቸሩ የታክስ ፖሊሲ ስትራክቸር ፊስካል ፖሊሲን እና ኢኮኖሚክ ስታቢላይዜሽን ኤንድ ግሮዝን አለው ማድረግ አለበት። ሌላው ኤፊሽንት ኤንድ ኢኩዊቲ ጉድ ታክስ ሲስተም መስት አቺቭ ቦዝ ፌርነስ ኤንድ ኢኮኖሚክ ኤፊሽንሲ። አንድ ታክስ ሲስተም ጉድ ታክስ ሲስተም ከሆነ ፌርነስ እና ኢኮኖሚክ አዲኩዌሲን ምን ማድረግ አለበት ማለት ነው? አቺቭ ማድረግ መቻል አለበት፣ ማሰካት መቻል አለበት። ስለዚህ ፌር አድሚኒስትሬሽን፣ ፊስካል ፖሊሲ ሰፖርት እና ኤፊሽንሲ አስዌላስ ኢኩዊቲ ሌላው የጉድ ታክስ ሲስተም አዲሽናል ሪኳየርመንትስ ይሆናሉ ማለት ነው። በዚህ የዛሬው ላይ እናጠናቅቃለን። የኮንሶሊዴት ቻናል ቤተሰብ ያሁን ሰብስክራይብ ማድረግ ቤተሰብ ሁኑ። ቤተሰብ ናችሁ ደግሞ በየቀኑ የሚለቃችሁ ቪዲዮዎች ትደርሷችሁ ዘንድ የደወል ምልክቱን ተጫኑ።